ምንም አይነት ተቀጣጣይ ነዳጅ የማይጠቀም ጭስ አልባ የሆነ ሜንቴናንስ ኮስቱ በጣም ዝቅተኛ የሆነ በአነስተኛ ወጪ መንቀሳቀስ የሚችል ይሁን ላይ የተባለለት የኤሌክትሪክ መኪና ነው። በዛሬው ቪዲዮአችን የኤሌክትሪክ መኪና እንዴት እንደሚሰራ እናያለን። በዚህ ቪዲዮ መጨረሻ የኤሌክትሪክ መኪና ምንድን ነው፣ ምን ፓርቶች አሉት፣ ስንት አይነትስ ኤሌክትሪክ መኪና አለ የሚለውን በደንብ የምንለይ ይሆናል። ከመጨረሻው ከኔ ጋር ቆዩ። ሰላም እንዴት ናችሁ? የኔንስ ደነቀ ነኝ። በዚህ ቻናል ላይ ኤሌክትሮሜካኒካል ኮንሴፕቶችን እያነሳን እንማማራለን። ኢንተረስትድ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የኤሌክትሪክ መኪናን ስናነሳ በመጀመሪያ አይዲያውን እናንሳ። አይዲያው ምንድነው? በጋዞሊን ወይም ደግሞ በዲዝል ይንቀሳቀስ የነበረው የኢንተርናል ኮምባሽን ኢንጂን መጠቀም ትቶ ወደ ኤሌክትሪክ ሲስተም መቀየር ነው። ከኢንተርናል ኮምባሽን ኢንጂን ወደ ኤሌክትሪክ ሲስተም መቀየር ነው። ስለዚህ በቀላሉ የኤሌክትሪክ መኪና ማለት ምን ማለት ነው ሲባል የኤሌክትሪክ መኪና ማለት ማንኛውም ተሽከርካሪ በከፊል ወይም ሙሉ በሙሉ አንድ ወይም ከዛ በላይ የሆኑ የኤሌክትሪክ ሞተርን በመጠቀም የሚሽከረከር ከሆነ የኤሌክትሪክ መኪና እንለዋለን። ተሽከርካሪ ነው፣ ነገር ግን በከፊል ወይም ሙሉ በሙሉ አንድ ወይም ከዛ በላይ የሆኑ የኤሌክትሪክ ሞተር ተጠቅሞ የሚሽከረከር ማለት ነው። አንድ ወይም ከዛ በላይ ማለት ነው። አንድ ኤሌክትሪካል ሞተር ብቻ ሊጠቀም ይችላል፣ ሁለት ኤሌክትሪካል ሞተር ሊጠቀም ይችላል፣ ሶስት ሊሆን ይችላል፣ አራቱም ዊል ላይ አራት ሞተር ሊጠቀም ይችላል። ስለዚህ እንደ ዲዛይኑ አንድ ወይም ከዛ በላይ ሲባል እነዚህን ያካተተ ነው። በከፊል ወይም ሙሉ በሙሉ ሲባል ደግሞ ሃይብሪድ ኤሌክትሪክ ቪክል እና ፕለጊን ሃይብሪድ ኤሌክትሪክ ቪክል የሚባሉት ሁለቱንም ኤሌክትሪካል ሞተርም ኢንተርናል ኮምባሽን ኢንጂነርም ያጠቃለሉ ሁለቱንም የያዙ ናቸው። ስለዚህ በከፊል ይጠቀማሉ የምንላቸው ሃይብሪድ የሆኑት ሁለቱንም የቀላቀሉት ሲሆን ሙሉ በሙሉ ባትሪ ኤሌክትሪክ ቪክል እና ፊውል ሴል ኤሌክትሪክ ቪክል የሚባሉት ሙሉ በሙሉ የኤሌክትሪክ ሞተር በመጠቀም ይንቀሳቀሳሉ ወይም ይሽከረከራል ማለት ነው። በዚህ ምክንያት በከፊል ወይም ሙሉ በሙሉ ተብሎ ይባላል። ስለዚህ አንድ ወይም ከዛ በላይ የኤሌክትሪክ ሞተር በመጠቀም በከፊል ወይም ሙሉ በሙሉ የሚንቀሳቀሱ መኪናዎች የኤሌክትሪክ ተሽከርካሪ ወይም ደግሞ የኤሌክትሪክ መኪና ልንላቸው እንችላለን ማለት ነው። ስለዚህ በዚህ መልኩ ዲፋይን ካደረግን ታይፓቸውን ቅድም እንዳልኳችሁ በመሰረታዊነት አራት አይነት ኤሌክትሪክ ተሽከርካሪ አለ። የመጀመሪያው ሃይብሪድ ኤሌክትሪክ ቪክል የሚባለው፣ ሁለተኛው ፕለጊን ሃይብሪድ ኤሌክትሪክ ቪክል፣ ባትሪ ኤሌክትሪክ ቪክል እና ፊውል ሴል ኤሌክትሪክ ቪክል አንድ ባንድ ልናያቸው እንችላለን። በመጀመሪያ ሃይብሪድ ኤሌክትሪክ ቪክል ምንድን ነው? ሃይብሪድ ኤሌክትሪክ ቪክል የምንላቸው ሁለቱንም ኮምባይን አድርጎ የኤሌክትሪክ ሞተርንና ኢንተርናል ኮምባሽን ኢንጂን አስተባብሮ የያዘ ነው። ይህ አይነት የኤሌክትሪክ መኪና በመሰረታዊነት መጀመሪያ የሚጠቀሙ ፕራይመሪ የሆነው ኢንተርናል ኮምባሽን ኢንጂን ሲሆን የኤሌክትሪክ ሞተር ግን እንደ አጋዥ ሆኖ ከተማ ውስጥ ባለ ጊዜ በአነስተኛ ባትሪ ታግዞ የሚጠቀም ይሆናል። ይሄ አይነት መኪና ቻርጅ የሚደረገው በራሱ ኢንተርናል ኮምባሽን ኢንጂን እንጂ ከውጭ ኤክስተርናል ቻርጅ መደረግ አይችልም። ባትሪው ቻርጅ መደረግ አይችልም። ስለዚህ ይህ አይነት መኪናዎች ምንድነው ፊውል ኮንሰምፕሽኑን ለመቀነስ በከተማ ውስጥ በሚንቀሳቀስበት ጊዜ የሚጠቀመው የኤሌክትሪክ ሞተሩ እንደ አጋዥ የሚሆንበት ሁኔታ ነው ያለው። ሁለተኛው አይነት ፕለጊን ሃይብሪድ ኤሌክትሪክ ቪክል ነው። ይህ አይነት መኪናዎች ደግሞ ከሃይብሪድ ጋር ተመሳሳይ የሆነና ነገር ግን የሚለየው ፕለጊን ነው ማለት ከውጪ ኤክስተርናሊ ቻርጅ ማድረግ እንችላለን። የተሻለ ከፍ ያለ ባትሪም አለው። ነገር ግን በዋነኛነት ይህንን መኪና የሚያሽከረክረው የኤሌክትሪክ ሲሆን በኢንተርናል ኮምባሽን ኢንጂን እንደ አጋዥ ይሆናል። በሁለት መንገድ ቻርጅ መሆን ይችላል። ኢንተርናል ኮምባሽን ኢንጂን በሚሽከረከርበት ጊዜ ቻርጅ ያደርገዋል። ኤክስተርናሊን ፓርክ በምናደርግበት ጊዜ ቻርጅ ማድረግ የምንችለው አይነት የኤሌክትሪክ መኪና ነው ማለት ነው። ሶስተኛው አይነት የኤሌክትሪክ መኪና ባትሪ ኤሌክትሪክ ቪክል የምንለው ነው። ባትሪ ኤሌክትሪክ ቪክል ማለት ወይም ደግሞ ፉል ኤሌክትሪክ የሆነ ኤሌክትሪክ ቪክል ነው። ፉል ኤሌክትሪክ ሲባል ከሰማችሁ ሙሉ በሙሉ በኤሌክትሪክ ብቻ ነው የሚሰራው። ምንም አይነት ኢንተርናል ኮምባሽን ኢንጂን በውስጡ የለም። ፓርክ ስናደርግ ብቻ ቻርጅ የምናደርገው አይነት የኤሌክትሪክ መኪና ነው። ሙሉ በሙሉ ኤሌክትሪክ ሞተርና ባትሪን ብቻ በመጠቀም ካለ ኢንተርናል ኮምባሽን ኢንጂን የሚሰራ ፉል ኤሌክትሪክ ቪክል የሚባለው ወይም ደግሞ ባትሪ ኤሌክትሪክ ቪክል የሚባለው ሶስተኛው አይነት የኤሌክትሪክ መኪና ነው ማለት ነው። አራተኛው አይነት የኤሌክትሪክ መኪና ፊውል ሴል ኤሌክትሪክ ቪክል ነው። ይህ አይነት ኤሌክትሪክ ቪክል ሃይድሮጅን በመጠቀም በኬሚካል ሪአክሽን ኤሌክትሪክን በመፍጠር ዲሲ ከረንትን በመፍጠር ሞተሩ የሚሰራበት ሁኔታ ነው ያለው። አሁን ሜጀር ኮምፖነንቶችን ለማየት ከመሸምደድ ይልቅ ይሄ ያለው ብሎ ከመሸምደድ ይልቅ የፓወር ፍሎውን መከተል ይሻላል። የፓወር ፍሎውን መከተል በጣም ቀላል ያደርገዋል። እሺ ኮምፖነንቶቹን ለመረዳት በቀላሉ ምንድነው ከግሪድ እንጀምራለን። ግሪዳችን ኤሲ ነው። እዚህ ጋር ኤሲ አለን ብለን ካሰብን ኤሲ ስለሆነ ግሪዳችን ኤሲ ነው። እዚህ ጋር ባትሪ አለን። ባትሪያችን ደግሞ ዲሲ ነው። ስለዚህ በሁለቱ መሃል ምን ያስፈልጋል? ስሪ ፔዝ ሊሆን ይችላል፣ ሲንግል ፔዝ ሊሆን ይችላል። ይሄንን ከኤሲውን ከዲሲ የሚያስማማለን ቻርጀር ያስፈልጋል። እዚህ ጋር ቻርጀራችን አለ።
ስለዚህ ቻርጀራችን ሌቭል 1 ሊሆን ይችላል፣ ሌቭል 2 ወይ ሌቭል 3 ተብሎ ይከፈላል። ግን እዚህ ጋር ቻርጀር አለ ማለት ነው። ባትሪያችንን ቻርጅ የሚያደርግልን ቻርጀር አለ። ባትሪያችን የሚሰጠው ለሞተር ስለሆነ ሞተራችን ስለሆነ ሞተራችን ደግሞ የተለያየ አይነት የኤሌክትሪካል ሞተር በመኪናው ኢንዱስትሪ ይጠቀማል። አሁን ሙሉ በሙሉ ማለት ይቻላል የሚጠቀሙት በብዛት እስካሁን ድረስ ያለው ከ86% በላይ እየተጠቀመ ያለው ፐርማነንት ማግኔት ሲንክሮነስ ሞተር እና ብረሽለስ ዲሲ ሞተር ናቸው። ስለዚህ እነዚህ ሁለት ሞተሮች ኮንስትራክሽናቸው አንድ አይነት ይሆንና የሚለዩት በምንድነው? በኮንትሮሊንግ ሜቶዳቸው ነው። ኮንትሮሊንግ ሜቶዳቸው ነው። ስለዚህ የሚያስፈልጋቸው ኤሲ ሲግናል ነው። ሁለቱም የሚጠቀሙት ኤሲ ሲግናል ስለሆነ ባትሪያችን ዲሲ ስለሆነ በባትሪያችን እና ሞተራችን መሃል ምን ያስፈልገናል? ኢንቨርተር ያስፈልገናል ማለት ነው። ኢንቨርተሩ ከዲሲ ወደ ኤሲ በመቀየር ለሞተራችን ሰፕላይ ያደርግልናል ማለት ነው። ይህ ኢንቨርተር ብቻ አይደለም። ብቻውን ኢንቨርተርስ ብቻ ሳይሆን በውስጡ ምንድነው? ማይክሮ ኮንትሮለር አለው። ይህ ማይክሮ ኮንትሮለር ምንድነው የሚያደርገው? ከሌሎች ሴንሰሮች ፊድባክ ይቀበላል። ከሞተርም የሚመጣለትን ፊድባክ ይቀበል። የሞተርን ስፒድ የተለያየ ፊድባኮችን ይቀበልና ልክ እንደ መኪናው ብሬን ሆኖ አናላይዝ አድርጎ ይህ ማይክሮ ኮንትሮለር ኢንቨርተሩ የሚሰጠውን ለሞተር የሚሰጠውን ነገር ይወስንለታል ማለት ነው። አስተካክሎ ይወስንለታል ማለት ነው። ይህ አይነት እንደውም ምንድነው በመባል የሚታወቀው? ይሄ ሞተር ኮንትሮለር ይባላል። ኢንቨርተሩ እንደ ሞተር ኮንትሮለር ነው የሚባለው። ኢንቨርተር አለው፣ ማይክሮ ኮንትሮለር በውስጡ አለ። ስለዚህ በማይክሮ ኮንትሮለር አማካኝነት ሞተሩን ኮንትሮል ያደርግልናል። ስፒዱንም የተለያየ ነገሮችን ማኔጅ የሚያደርግልን ይህ ማይክሮ ኮንትሮለር ከኢንቨርተር ጋር አንድ ላይ በመሆን ነው ማለት ነው። ፓርታቸውን ለመከተል ይህንን ማወቅ ነው የሚያስፈልገው። ሜጀር ፓርቶች የምንላቸው ስለዚህ ቻርጀር፣ ባትሪ፣ ኢንቨርተር፣ ሲፒዩ ልንለው እንችላለን። ማይክሮ ኮንትሮለር፣ ሞተር፣ እነዚህ አምስቱ ሜጀር የሆኑ ኮምፖነንት ናቸው ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ለጓደኞቻችሁ ወይም ደግሞ ይጠቅማችኋል ብላችሁ ለምታስቡት ሰው ሼር አድርጉለት። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለተኛውን ቀጣይ ፓርት እንድሰራላችሁ ከፈለጋችሁ ፓርት 2 ብላችሁ ኮሜንት ላይ ጻፉልኝ። የእናንተን ፍላጎት አይቼ ፍላጎታችሁ ከሆነ ፓርት 2 እያልኩኝ የዚህን ኮርስ ተከታታይ አድርጌ እምሰራላችሁ ይሆናል። እስካሁን ከኔ ጋር ስለቆያችሁ አመሰግናለሁ። መልካም ጊዜ